የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ ግብጽ በናይል ወንዝ አጠቃቀም ላይ ሊታለፉ የማይችሉ ቀይ መስመሮች አሏት በማለት ትላንት ለአንድ የሀገራቸው ቴሌቪዥን ጣቢያ በሰጡት ቃለ ምልልስ ላይ የናይል ተፋሰስ ሀገራትን አስጠንቅቀዋል። አብድላቲ አንዱ የግብጽ ቀይ መስመር ከድርሻዋ አንድም ጠብታ ውሃ አለማስወሰድ መሆኑን ጠቅሷል። ግብጽ ቀይ መስመሮቿን የማለፍ ሙከራ ካየች ፈጣን እርምጃ ትወስዳለች በማለት አብድላቲ አስጠንቅቀዋል። አብድላቲ በናይል ወንዝ ላይ ከእንግዲህ ከግብጽ እውቅና ውጭ ማንም የተፋሰሱ አገር ግድብ እንዳይገነባ ጭምር አሳስቧል። በተለይ የኢትዮጵያ ታላቁ ህዳሴ ከተመረቀ ወዲህ የግብጽ ባለስልጣናት በግድቡ አስተዳደርና በአጠቃላይ በወንዙ ውሃ አጠቃቀም ላይ ያነጣጠሩ ተከታታይ ማስጠንቀቂያዎችን በማውጣት ላይ ናቸው። ህወሓት መንግስት ዜጎች በማህበራዊ መገናኛ ዘዴዎች በረሃብ የተጠቁ የትግራይ ተፈናቃዮችን ህይወትን ለመታደግ ያቀረቡትን ጥሪ ችላ በማለት ስትራቴጂካዊ በሆነ መንገድ የህዝብ እልቂት ለማስቀጠል እየሰራ ይገኛል ሲል ከሰሰ። በትግራይ ተፈናቃዮች መጠለያ ረሃብ መከሰቱን መንግስት ክዷል ያለው ህወሓት መንግስት በቂ የምግብ አቅርቦት ለተፈናቃዮች እንደተላከና ችግሩ አስተዳደራዊ ብቻ እንደሆነ በማስመሰል ዓለም አቀፉን ህብረተሰብ ለማታለል ሞክሯል በማለት ባሰራጨው መልእክቱ ወቅሷል። ህወሓት በዚህ መልእክቱ ጊዜያዊ አስተዳደሩም ሆነ ህወሓት ሰብአዊ እርዳታን እንደማይቆጣጠሩ በግልጽ ይታወቃል ብሏል። ህወሓት አያይዞም የፕሪቶሪያ ግጭት ማቆም ስምምነት የተፈረመው የትግራይን ህዝብ ለማዳን እንጂ የሞት ገጽታን ለመለወጥ እንዳልሆነ ሊታወቅ ይገባል ሲል አጽንኦት ሰጥቷል። መንግስት ቲክቶክንና ዩቲዩብን ጨምሮ በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች ግብር ለማስከፈል የሚያስችለውን ረቂቅ ደንብ አዘጋጀ። ደንቡ የዲጂታል ይዘት ፈጣሪዎች ከማስታወቂያ ስፖንሰሮችና ሌሎች መንገዶች የሚያገኙትን ገቢ የሚያሳይ የሂሳብ መዝገብ እንዲይዙ ግዴታ እንደሚጥል ከረቂቅ ደንቡ ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። በፈጠራ ስራ ላይ የተሰማራው ግብር ከፋይ በድርጅት መልክ የተቋቋመ ከሆነ የንግድ ስራ ገቢ ግብር እንደሚከፍል የሚጠቅሰው ደንቡ ግብር ከፋዩ የሂሳብ መዝገብ የመያዝ ግዴታ ያለበት ወይም ተቀናሽ ወጪ ያለው ከሆነም ግብር መክፈል እንዳለበት መደንገጉን ዘገባ ወስቷል። እነዚህ መስፈርቶች የማያሟሉ ይዘት ፈጣሪዎች ሌሎች ገቢዎች በሚለው ምድብ ተካተው ከጠቅላላ ገቢያቸው 15% ግብር እንዲከፍሉ ይደረጋል ተብሏል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ኤርትራ ከግብጽ ጋር የወደብ ትብብር ስምምነት ላይ እንደደረሰች በግምት ላይ የተመሰረተ መረጃ አሰራጭቷል በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ተችቷል። በኤርትራና በቀይ ባህር አዋሳኝ ሀገራት መካከል እንዲህ አይነት የወደብ ትብብር ካለ በኤርትራ ብሔራዊ ጥቅም ላይ የተመሰረተ እንጂ ሌላ ፖለቲካዊ ዓላማ ያለው ተደርጎ ሊወሰድ እንደማይችል የማነ ገልጿል። ኤርትራ ጥንታዊ ታሪክ እንዳላት በመዘርዘር ኢትዮጵያ ወደ ቀይ ባህር የደረሰችው ኤርትራ በ1950ዎቹ በፌዴሬሽን ከኢትዮጵያ ጋር የተዋሃደችበት ጊዜ ብቻ እንደሆነ የማነ ገልጿል። ኢትዮጵያ የራሷ የባህር በር ባለቤት ለመሆን አንዳችም ህጋዊ፣ ታሪካዊ፣ የደህንነትና የንግድ አመክንዮ የላትም በማለት የመንግስታቸውን አቋም በድጋሚ ገልጿል። የማነ የአልጀርሱ ስምምነት 25ኛ ዓመት በቅርቡ በታሰበበት ወቅት የተባበሩት መንግስታት ድርጅት፣ አውሮፓ ህብረትና በርካታ ሀገራት ያወጧቸው መግለጫዎች የሀገራትን ግዛት አንድነትና ሉዓላዊነት ያረጋገጡ ናቸው ብሏል። አፍሪካ ህብረትና ኢጋድ እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተቃወሙ። ድርጅቶቹ ለሶማሌላንድ የተሰጠው እውቅና የሶማሊያን የግዛት አንድነትና ሉዓላዊነት የሚጥስ ነው በማለት ውድቅ አድርገውታል። ኢጋድ ለሶማሌላንድ የተሰጣትን የተናጠል እውቅና የራሱን የድርጅቱን ማቋቋሚያ ቻርተር የሚጻረር መሆኑን ገልጿል። አፍሪካ ህብረት በበኩሉ የአፍሪካ አገራት ከቀኝ ግዛት ነፃ ሲወጡ የወረሱት ድንበር እንዲከበር እንደ አውሮፓውያን አቆጣጠር በ1964 ለተወሰነው አህጉራዊ ውሳኔ ጽኑ አቋም እንዳለው የገለጸ ሲሆን የሶማሊያን ሉዓላዊነትና የግዛት አንድነት የሚሸራረፍ ማናቸውም ድርጊት አደገኛ ምሳሌና በአህጉሪቱ ሰላምና መረጋጋት ላይ መጠነ ሰፊ አንድምታ ያለው ነው በማለት ተቃውሞታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን ተከትለው ለሶማሌላንድ የአገርነት እውቅና እንደማይሰጡ አስታወቁ። ሆኖም የሶማሌላንድን የእውቅና ጥያቄ እንደሚያጤኑት ፕሬዝዳንት ትራምፕ ከኒውዮርክ ፖስት ጋዜጣ ጋር በሰጡት ቃለ ምልልስ ተናግረዋል። ፕሬዝዳንቱ በሶማሌላንድ የእውቅና ጥያቄ ዙሪያ ውሳኔ ላይ ከመድረሳቸው በፊት ከመካከለኛው ምስራቅ የአሜሪካ አጋሮች ጋር እንደሚወያዩበት ጠቁመዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ፕሬዝዳንት ትራምፕ የአረብ አገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲጀምሩ ያቀረቡትን የአብርሃም ስምምነት
ሶማሌላንድ መቀበሏን ከቀናት በኋላ ከፕሬዝዳንቱ ጋር ሲገናኙ እንደሚያሳውቋቸው ተናግረዋል። ከዋዜማ የሶማሌላንድ መንግስት እስራኤል ለሶማሌላንድ በሰጠቻት እውቅና ዙሪያ የተደረሰው ስምምነት ዲፕሎማሲያዊና ኢኮኖሚያዊ ይዘት ያለው እንጂ ለእስራኤል ወታደራዊ ጦር ሰፈር መስጠትን እንደማይጨምር አስታወቀ። የሶማሌላንድ ፕሬዝዳንታዊ ጽህፈት ቤት ኃላፊ ከድር አብዲ እስራኤል ለሶማሌላንድ የሰጠቻት እውቅና በማናቸውም አረብ አገር ወይም እስላማዊ አገር ላይ ያነጣጠረ አይደለም ብለዋል። የእስራኤል እውቅና ሶማሌላንድ ከአረቡ ዓለም ጋር ያላትን ግንኙነት በሚጎዳ መልኩ የተሰጠ እንዳልሆነም አብዲ አብራርተዋል። የሶማሌላንድ መንግስት ይህንን ማብራሪያ የሰጠው በርካታ የአረብና መካከለኛ ምስራቅ ሀገራት የእስራኤልን ውሳኔ በብርቱ መቃወማቸውን ተከትሎ ነው። ግብጽ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለሶማሌላንድ በሰጠችው እውቅና ዙሪያ ተሰብስቦ እንዲወያይ ጠየቀች። ግብጽ የህብረቱ የሰላምና ጸጥታ ምክር ቤት የእስራኤልን ውሳኔ ውድቅ እንዲያደርግም ጥሪ አድርጋለች። በሌላ በኩል የተባበሩት መንግስታት ድርጅት ጸጥታው ምክር ቤት እስራኤል ለሶማሌላንድ በሰጠችው እውቅና ዙሪያ ለመምከር ዛሬ ይሰበሰባል ተብሎ ይጠበቃል። ጸጥታው ምክር ቤት በጉዳዩ እንዲወያይ እንዲሰበሰብ የጠራችው የምክር ቤቱ ተለዋጭ አባል የሆነችው ሶማሊያ ናት። ጸጥታው ምክር ቤት ለስብሰባ ከመቀመጡ ቀደም ብሎ 21 የሙስሊምና አረብ ሀገራት የእስራኤልን ውሳኔ በመቃወም የጋራ መግለጫ አውጥተዋል። ሶማሊያ እስራኤል ለሶማሌላንድ የሰጠችውን እውቅና እንድታነሳ ያሳሰበች ሲሆን እስራኤል በበኩሏ በውሳኔዋ ላይ የሚነሳባትን ተቃውሞ ግብዝነት በማለት አጣጥለዋለች። ከዋዜማ